ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ ሐምሌ 24 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የአማራ ክልል መንግስት ለፋኖ ታጣቂዎች የውይይት ጥሪ አቀረበ። በክልሉ ያለው ግጭት የመልማት አቅምን እየጎዳ ችግሮችን በውይይት መፈታት አለባቸው ብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። አህዱ ሬዲዮ እና አርትስ ቴሌቪዥን የመጨረሻ ማስጠንቀቂያ ተሰጣቸው። የኢትዮጵያ መገናኛ ብዙሃን ባለስልጣን ጄኤፍኤም 106.7 የሬዲዮ ጣቢያ ለ6 ወራት ከአየር ላይ እንዲታገድ ከወሰነ ከአንድ ሳምንት በኋላ አህዱ ሬዲዮ 94.3 እና አርትስ ቴሌቪዥን የመገናኛ ብዙሃንን ደግሞ የመጨረሻ የጽሁፍ ማስጠንቀቂያ መስጠቱን አስታውቋል። ዝርዝሩን ታደምጡታላችሁ። ወደ ህዳሴ ግድቡ የሚገባው ውሃ መቀነሱ ተገለጸ። በኤልኒኖ ምክንያት ወደ ታላቁ የኢትዮጵያ ህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች መሆኑንና በዚሁ ምክንያትም የግድቡ ሙሉ አቅም በመጠቀም ኃይሉን ለማመንጨት ተይዞ የነበረው እቅድ አለመሳካቱን የውሃና ኢነርጂ ሚኒስቴሩ ዶክተር ሀብታሙ ኢተፋ ተናግረዋል። ተጨማሪውን ይዘናል። የኢጋድ ዋና ጸሐፊ ከሱዳን ጦር መሪ አልቡርሃን ጋር ተወያዩ። ሱዳናውያን ለሚመሩት የሰላም ሂደትም ያላቸውን ድጋፍ አረጋግጠዋል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ የአማራ ክልል መንግስት ለፋኖ ታጣቂዎች የውይይት ጥሪ አቀረበ። በክልሉ ያለው ግጭት የመልማት አቅምን እየጎዳ ችግሮችን በውይይት መፈታት አለባቸው ብሏል። በአማራ ክልል እየተካሄዱ ያሉ ግጭቶችና ጦርነቶች የመልማት አቅምን እየጎዱ መሆናቸውንና ችግሮችን በውይይት መፍታት እንደሚገባ የምክር ቤት አፈ ጉባኤው ፋንቱ ተስፋዬ ተናግረዋል። አፈ ጉባኤው አክለውም ዲሞክራሲን ብቻውን ያለ ልማት ማሰብ ባዶነት ወይንም ህልም እንደሆነ ገልጸዋል። አፈ ጉባኤዋ ይህንን ያሉት በትላንትናው ዕለት በጀመረው የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 12ኛ መደበኛ ጉባኤ ላይ ንግግር ባደረጉበት ወቅት ነው። አፈ ጉባኤዋ ሀገሪቱ ትልቁ እቅድና ታሪክ ያላት ብትሆንም በስልጣኔ ደረጃ ሲታይ ሰፊ ውስንነት ያሏት ዜጎቿም ከቡስቅልና የተላቀቁ አይደሉም በማለት ጠቁመው በክልሉ ያለውን ችግር ከፍ ያለ መሆኑን ገልጸዋል። ሀገሪቱ ባላት እምቅ አቅም ልክ ብልጽግናን ያላረጋገጠች ናትም ብለዋል። የአማራ ክልል ውስንነት አለበት ያሉት አፈ ጉባኤዋ በአንዳንድ የልማትና የመልካም አስተዳደር መለኪያዎች ሲታይ ችግሩ ከፍ ያለ መሆኑን በተደጋጋሚ በምክር ቤቱ እንደተመከረበትም ተናግረዋል። ይህንን ችግር ለመቅረፍና ከኋላ ቀርነት አዙሪት ለመውጣት የሚያስችል የ25 ዓመት የልማት ፍኖተ ካርታ ትግበራውን ለመጀመር እቅዱ በምክር ቤት ቀርቦ ጸድቋል ነው የተባለው። ግጭትና ጦርነት የመልማት አቅምን እየጎዳ መሆኑን የጠቆሙት አፈ ጉባኤዋ ጥላቻና ተቃርኖዎች በውይይት መፈታት አስፈላጊ መሆናቸውን አንስተዋል። ዴሞክራሲና ልማት የማይነጣጠሉ መሆናቸውን በመግለጽ ዴሞክራሲ ብቻውን ያለ ልማት ባዶነት ወይንም ህልም እንደሆነም ጠቁመዋል። የወጡ እቅዶችንም ተግባራዊ ለማድረግ ምክር ቤቱ የተሰጠውን ተልዕኮ መወጣት አለበት ብለዋል። ከዚህ በተጨማሪም አፈ ጉባኤዋ ከዲሞክራሲ ያፈነገጠ ልማት ዘላቂነቱ ችግር ውስጥ ይወድቃል ያሉ ሲሆን እውቀት ላይ ተመስርቶ ሁለቱንም ባማከለ መልኩ በተቀናጀና በተናበበ ሁኔታ የህዝብን ጥያቄ እንዲመለሱ ጥረት ማድረግ ለምክር ቤታቸው ቀዳሚ ተግባር እንደሆነ ገልጸዋል። በ2018 የበጀት ዓመት የምክር ቤቱን የሪፎርም ስራዎችን ለማጠናከር ከባህር ዳር ዩኒቨርሲቲ ጋር በመተባበር የ15 ዓመት የሮድ ማፕ ጥናትና ሀሳብ ማሰባሰብ እየተከናወነ መሆኑን ገልጸዋል። ከክልሉ ስቴት ዩኒቨርሲቲ የ6ኛ ዙር የምክር ቤት አባላት ጉዞን በተመለከተ ጥናት ተደርጓል ያሉት አፈ ጉባኤዋ የምክር ቤቱም ጽህፈት ቤት መዋቅር እንደገና ጥናት ተደርጎበታል ብለዋል። በመሆኑ ምክር ቤቱ የጣለበትን ተግባርና ኃላፊነት ለመወጣት እነዚህን ሪፎርሞች አጠናክሮ መቀጠል ያስፈልገዋል ነው ያሉት። አህዱ ሬዲዮ እና አርትስ ቴሌቪዥን የመጨረሻ ማስጠንቀቂያ ተሰጣቸው። የኢትዮጵያ መገናኛ ብዙሃን ባለስልጣን ጄኤፍኤም 106.7 የሬዲዮ ጣቢያ ለ6 ወራት ከአየር ላይ እንዲታገድ ከወሰነ ከአንድ ሳምንት በኋላ አህዱ ሬዲዮ 94.3 እና አርትስ ቴሌቪዥን የመገናኛ ብዙሃን ደግሞ የመጨረሻ የጽሁፍ ማስጠንቀቂያ መሰጠቱን አስታውቋል። ባለስልጣኑ ውሳኔዎችን ያሳለፈው በአዋጅ ቁጥር 1238/2013 በተሰጠው ስልጣንና ኃላፊነት መሰረት በተደረገ የይዘት ክትትል የኢንስፔክሽን ምልከታና የተስተዋሉ የህግ መተላለፎችን በመገምገም እንደሆነ ገልጿል። ባለስልጣኑ አህዱ ኤፍኤም 94.3 እና አርትስ ቴሌቪዥን የተሰጣቸውን የይዘት ግዴታዎች በመተላለፍ ለተከታታይ ጊዜያት ያልተረጋገጡ ሚዛና ያልሆኑና የህዝብን ጥቅም የሚጎዱ መረጃዎችን በማሰራጨታቸው የመጨረሻ የጽሁፍ ማስጠንቀቂያ እንደሰጣቸው አስታውቋል። ከሬዲዮና ከቴሌቪዥን ጣቢያዎቹ ኃላፊዎች ጋር ተደጋጋሚ ውይይቶች ቢደረጉም ጉልህ ለውጥ ባለመታየቱ በአዋጅ ቁጥር 1230/2013 አንቀጽ 7
74 ህዝባር ሰ መሰረት ይህንን ማስጠንቀቂያ መስጠቱን ገልጿል። ጣቢያዎቹ ተመሳሳይ ጥሰቶችን የሚፈጽሙ ከሆነ ቀጣይ አስተዳደራዊ እርምጃዎች እንደሚወሰዱባቸውን ባለስልጣኑ አሳስቧል። ባለስልጣኑ ይህንን ይበል እንጂ ያሰራጨው የማስጠንቀቂያ ደብዳቤ በየትኞቹ ዘገባና ፕሮግራሞች የህግ ጥሰት እንደተፈጸሙ አያመላክትም። ለሁለቱ የሬዲዮና የቴሌቪዥን ጣቢያዎች ማስጠንቀቂያ ከመስጠቱ አንድ ሳምንት አስቀድሞ ማለትም ሐምሌ 15 ቀን 2018 ዓ.ም ባወጣው መግለጫ መሰረት ጄኤፍኤም 106.7 ከሐምሌ 1 ቀን 2018 ዓ.ም ጀምሮ ታሳቢ በሚደረግ ሁኔታ ለ6 ወራት ከስርጭት ሙሉ በሙሉ እንዲታገድ መወሰኑ አይዘነጋም። ይህ የመጨረሻ ማስጠንቀቂያ ከባለስልጣኑ ይውጣ እንጂ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ማስጠንቀቂያ የሰጣቸው መገናኛ ብዙሃን የሰጡት ይፋዊ መግለጫ የለም። ወደ ህዳሴ ግድብ የሚገባው ውሃ መቀነሱ ተገለጸ። በኤሊኖ ምክንያት ወደ ታላቁ የኢትዮጵያ ህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች መሆኑንና በዚህ ምክንያት የግድቡን ሙሉ አቅም በመጠቀም ኃይል ለማመንጨት ተይዞ የነበረው ዕቅድ አለመሳካቱን የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋ ተናግረዋል። ሱዳን ኢትዮጵያ ላይ ክስ ያሰማችበት የኤሌክትሪክ ኃይል አቅርቦት የተቋረጠውን በሀገሪቱ ባለው ጦርነት መሰረተ ልማት ስላወደሙት እንደሆነም ገልጸዋል። የውሃና ኢነርጂ ሚኒስትሩ ረቡዕ ሐምሌ 22 ቀን 2018 ዓ.ም ለመንግስት ቅርበት ባለው ፋና ብሮድካስቲንግ ኮርፖሬሽን በተላለፈው ቃለ መጠይቃቸው ከሰሞኑ የግብጽ ባለስልጣናት ከህዳሴው ግድብ ጋር በተያያዘ ያቀረቧቸውን ክሶች ውድቅ አድርገዋል። ባለፈው ሳምንት የግብጹ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ ውስጥ በሰጡት ጋዜጣዊ መግለጫ ኢትዮጵያ የህዳሴውን ግድብ በፖለቲካ እንዲሁም ግብጽና ሱዳን ላይ ተጽዕኖ በሚያሳድር መንገድ እያስተዳደረች ነው የሚል ክስ ማቅረባቸውን የቱርኩ የዜና ወኪል አናዶሉ ዘግቧል። ኢትዮጵያ ከተፋሰሱ ሀገራት ጋር አስቀድማ ቅንጅት ሳታደርግ በቅርቡ የያዘችው ውሃ ሱዳን ውስጥ የውሃ መጠን እንዲቀንስ አድርጓል በማለትም መክሰሳቸውን ዘገባው አመላክቷል። ይህ የውሃ መጠን መቀነስ የሱዳን ማህበረሰብ የውሃ አቅርቦት ላይ ተጽዕኖ እንዳሳደረም ተናግረዋል። የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ በዚህ ቃለ መጠይቃቸው ላይ ግን ይህንን የግብጽ ሰሞነኛ ክስ አንስተዋል። ጎረቤት አገርን ይዘው የኢትዮጵያ ህዳሴ ግድብ ሱዳንን ጎድቷል፣ እኛንም ውሃ ቀንሶብናል የሚል ፕሮፓጋንዳ ይዘዋል ሲሉም ተናግረዋል። እነሱ ማነው ሱዳን ውስጥ ያሉ ግድቦች ጠቃሚ ሆነው እንዲቆሙ ያደረጋቸው ሲሉም ጠይቀዋል። የውሃና ኢነርጂ ሚኒስትሩ እንደሚያስረዱት ዘንድሮ በተለይም በምስራቅ አፍሪካ ሀገራት ላይ የዝናብ እጥረት እንደሚያስከትል በተተነበየለት የኤሊኖ ምክንያት በኢትዮጵያ የተገኘው ከተጠበቀው በታች የሆነ የዝናብ መጠን ነው ብለዋል። በዚህ ዓመት በኢትዮጵያና በብዙ ዓለም ሀገራት የኤሊኖ ዘመን ነው። የዝናብ መጠን ጠበቀው በታች ነው እየመጣ ያለ ያሉት ዶክተር ሀብታሙ በተለይ በአባይ ቤንዝ ከሰሜን ምዕራብ አካባቢ የሚመጡ ወንዞች ላይ ለውጡ መታየቱን አስረድተዋል። በዚህ ክረምትም የማዕከላዊ ሰሜን ምስራቅና ሰሜን ምዕራብ ኢትዮጵያ አካባቢዎች የሚያገኙት የዝናብ መጠን ከመደበኛ በታች ሊሆን እንደሚችል በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ስር ያለው ክላይሜት ፕሪዲክሽን ኤንድ አፕሊኬሽን ሴንተር መረጃ ያሳያል። የውሃና ኢነርጂ ሚኒስትሩ በምስራቅ አፍሪካ እያጋጠመ ያለው የዝናብ መዛባት ቀጥታ ተጽዕኖ ያለው በወንዞቻ ላይ ነው ብለዋል። በዚህ ምክንያት 74 ቢሊዮን ሜትሪክ ውሃ መያዝ ያለበት ህዳሴ ግድቡ የገባው የውሃ መጠን መቀነሱን ጠቁመዋል። ወደ ህዳሴ ግድቡ የገባው የውሃ መጠን ራሱ ከሚጠበቀው በታች ነው ማለት ነው ብለዋል። ስለዚህ የሚገባው ውሃ ከዛ በታች ከመጣ ከየትም ልናመጣ አንችልም፣ እኛ ተፈጥሮ ልንሆን አንችልም ሲሉም ተናግረዋል። እንደ ዶክተር ሀብታሙ ገለጻ ይህ የውሃ መጠን መቀነስ ኢትዮጵያ በዚህ ዓመት ልታመነጭ አቅዳ የነበረውን የኤሌክትሪክ ኃይል መጠን ዝቅ እንዲል አድርጎታል። በዚህ ዓመት የህዳሴ ግድቡን ሙሉ አቅም በመጠቀም እንዲሁም በአጠቃላይ 38 ጊጋዋት ኤሌክትሪክ ኃይል ለማመንጨት ታቅዶ እንደነበር አስረድተዋል። የሚፈለገው የውሃ መጠን ባለመኖሩ 35 ጊጋዋት ነው ያመረትነው። ህዳሴ ግድቡ ጊቤ፣ ፊንጫ፣ መልካ፣ ዋካና ሁሉም ተደማምረው ማለት ነው በማለትም አብራርተዋል። በህዳሴ የሚገባው የውሃ መጠን ከሌለ ከህዳሴ የሚመጣው ውሃ መጠን ይቀንሳል ያሉት ሚኒስትሩ ባገኙት አጋጣሚ ኢትዮጵያን ከማጠልሸት ወደ ኋላ አይሉም ሲሉም የግብጽን ባለስልጣናት ከሰዋል። በሱዳን በኩል የሚነሱ ቅሬታዎች ግን በዛ ልክ አይደለም ሲሉ የካርቱም ጉዳይ ከካይሮ ጋር በጅምላ መታየት እንደሌለበት ተናግረዋል። ኢትዮጵያ ውስጥ እኛ በምናለማቸው ልማት ከማንም በላይ ሱዳኖች ተጠቃሚ ናቸው። እስከ ቅርብ ጊዜ ድረስ ሱዳኖች ከኢትዮጵያ ኤሌክትሪክ ኃይል ተጠቃሚ ነበሩ ሲሉም ለሱዳን የሚቀርበውን ኃይል መቋረጡን ጠቁመዋል። ከ3 ዓመት ለሚበልጥ ጊዜ አስከፊ የእርስ በርስ ጦርነት ውስጥ ያለችው ሱዳን ከፍተኛ የኃይል መቆራረጥ እያጋጠማት ይገኛል። የሱዳን የውሃና ነዳጅ ሚኒስቴር ባለፈው ሳምንት ማክሰኞ ሐምሌ 12 ቀን ባወጣው መግለጫ ኢትዮጵያ ኤሌክትሪክ
አቅርቦትን ማቋረጧን ለኃይል መቆራረጡ እንደ ምክንያት እንደሆነ በማንሳት መክሰሱን ሱዳን ትሪቡን ዘግቧል። ኢትዮጵያ ኤሌክትሪክ ኃይል ሽያጭ ከምታቀርብላቸው የምስራቅ አፍሪካ ሀገራት አንዷ ሱዳን ስትሆን መንግስት በሀገሪቱ ባለው ጦርነት ምክንያት ያልተፈጸመ ክፍያ ቢኖርም ኃይሉን ኤክስፖርት ማድረጉን እንደቀጠለም ሲገለጽ ነበር። አሁን ይህ አቅርቦት መቋረጡን የጠቆሙት ዶክተር ሀብታሙ ምክንያቱ ግን የመሰረተ ልማት ውድመት መሆኑን አንስተዋል። ሱዳን እስከ ቅርብ ጊዜ ድረስ እርስ በራሳቸው ሲዋጉ መሰረተ ልማቱን ስላወደሙት የተቋረጠባቸው እንዳለ ሆኖ ከኢትዮጵያ ነበር ኃይል ሲያገኙ የነበሩት ሲሉም አብራርተዋል። የኢጋድ ዋና ጸሐፊ ከሱዳን ጦር መሪ አልቡርሃን ጋር ተወያዩ። ሱዳናውያን ለሚመሩት የሰላም ሂደት ያላቸውን ድጋፍ አረጋግጠዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በሱዳን ባደረጉት ይፋ የስራ ጉብኝት ወቅት ከሱዳን የሽግግር ሉዓላዊነት ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ጋር በካርቱም ተወያይተዋል። የኢጋድ ሰክሬታሪያት እንደገለጸው ውይይቱ ትኩረቱን ያደረገው በሱዳን ባለው ወቅታዊ ግጭት ዙሪያና በሱዳናውያን የሚመራው ዘላቂ የሰላም መፍትሄ ለማምጣት በሚደረጉ ጥረቶች ላይ ነው። ተቋሙ በቀጠናው አብሮነት እንዲሁም ከሱዳን መንግስትና ህዝብ ጋር በሚደረግ የጠበቀ ግንኙነት በኩል ለወደፊት የሱዳን ሰላም፣ ደህንነትና ማገገም የሚሰጠውን ድጋፍ አጠናክሮ እንደሚቀጥል አረጋግጧል። ከውይይቱ በኋላ አስተያየታቸውን የሰጡት ዶክተር ወርቅነህ ገበየሁ የሱዳን መጻኢ ከቀጠናው አጠቃላይ ሁኔታ ጋር በጥብቅ የተያያዘ መሆኑን በመጠቆም በሀገሪቱ ሰላም መስፈን ለቀጠናው ዘላቂ መረጋጋትና በግጭቱ ለተጎዱ በሚሊዮን ለሚቆጠሩ ሱዳናውያን ወሳኝ መሆኑን አስረድተዋል። ሱዳን በአፍሪካና በመካከለኛው ምስራቅ መካከል ያለች ስትራቴጂካዊ ድልድይ እንደመሆኗ መጠን በሀገሪቱ ሰላም መስፈን ለቀጠናው መረጋጋት ብቻ ሳይሆን ከሁሉም በላይ የዚህ ግጭት ከፍተኛ መከራ እየተሸከሙ ለሚገኙ በሚሊዮን ለሚቆጠሩ ሱዳናውያን እጅግ አስፈላጊ ነው ሲሉ ዶክተር ወርቅነህ ተናግረዋል። አክለውም ኢጋድ የሱዳን ህዝብ ለሚያደርገው የሰላም የመረጋጋትና የማገገም ጥረት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ገልጸዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።